ካንተ ጋር ይኸውልህ አብሬ በልቻለሁ አብሬ ጠጥቻለሁ። ሌላ ችግር ውስጥ ባንገባ ጥሩ ነው። እንዴት ነህ? ምን ትሰራለህ እዚህ ቤት ዘግተህ 2 ቀን? ያልገባኝ ምንድነው? የምን ካሜራ ነው? ገና ብዙ ነገር አለ ደረጀ። የደበቅላት እህት ብትሆንስ ጠላት ምንድነው? እሷ ብትሆን ምንድነው እያልከለው? ምንድነው እያልከለው? ደልቻለሁ እንኳን ብለህ ብታስብ ስክሪንሾት አለ። ይሄንን የመሰለ ሰው ያሳጣችሁን ሰዎች ደግሞ ነገ ላይ የምናሳጣችሁ ነገር በጣም ብዙ ነው። የሥራ እድል እንድናገኝ በጣም ብዙ አስተዋጽኦ ያደረገ ሰው ነው። ከዛ መሃል ደግሞ እኔ አንዱ ነኝ። ነገር አይደለም ማሰብ ራሱ ስለሱ ይጨንቃል። ምን ልበልክ መካሪ ከጠፋ ከ3 ቀን በኋላ አሸናፊ ልኮኛል ደብዳቤውን በአስቸኳይ ይፈልጓል ብለህ ከእህታችን ደውለህ የተቀበልከው ደብዳቤ። እኔ ስለምንም ደብዳቤ ማውቀው ነገር የለም። ደብዳቤው ደግሞ ከእናታችን እጅ አንቺ ተቀበለሻታል። ማን ነው እንደዚህ ያለው? እሜናት እንደዚህ አለች። ትምጣና እሷንም እናስጨንቃት። ከእናቴ ተቀብላ የት እንደወሰደችው አይታወቅም። ለምን እንደተቀበለችው መናገር አልፈለገችም። ሚስጥር መጠበቅ ስለነበረብኝ ያለኝን ነገር አደረኩኝ። ለሷም ያንን ነገር አስጠንቅቄ ነገርኳት። ለዛ ነበር። ሰላም ሰላም ውድ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልኝ? ሚኪ ነኝ። እንግዲህ እንደምታውቁኝ በአዲስ ቻናል ተከስቻለሁ። እንግዲህ ልዑል በጣም ስራ በዝቶበታል። በጣም ብዙ ኬዞችን ይዟል። ሙሉ ቲሙ ውጥረት ላይ ነው ያለው። አንዳንድ ነገሮችን ለማገዝ ሌሎች ቲሞች መዋቀር አለባቸው በሚል እኔ ደግሞ ይሄንን ቻናል ደግሞ ይዤ መጥቻለሁ ማለት ነው። ብዙ አስጨናቂ ብዙ አስቸጋሪ ጊዜ ውስጥ ነው የምንገኘው። እኔም የራሴ የምለው የገዛ እንግዲህ ወንድሜን ነው ያጣውበት ሁኔታ ነው ያለው። ያንን ኬዝ ደግሞ እኔ መያዝ አለብኝ በሚል ወደዚህ መብረቅ እንግዲህ ብዙ መረጃዎችን የመብረቅ ክሮች ብዙ መረጃዎችን እያገኙ ነው። ያልተጠበቁ ነገሮችም እየተሰሙ ነው ያሉት። እነሱን ለማገዝ ይሄኛውን ቻናል ይዤ ወደዚህ ኬዝ መግባት አለብኝ። ወንድሜን ወደምፈለጉ መግባት አለብኝ። የሚሰሩ ቪዲዮዎችንም ደግሞ ለእናንተ ማድረስ አለብኝ በሚል ይሄንን ቻናል ይዤላችሁ መጥቻለሁ ማለት ነው። እስኪ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ወንድሜም እንዲገኝ ደግሞ በጸሎት በዱዓ እንድታስቡኝ እፈልጋለሁ። እጅግ በጣም ትልቅ ጭንቀት ውስጥ ነው የምንገኘው። እኔ ብዙ ነገሮችን አሳልፍ ያለው ልዑልም ሲጠፋ የነበረው ስሜት ታስታውሳላችሁ። የነበረውን ነገር ብዙ ነገሮችን አሳልፍ ያለው ግን ወንድም ሲሆን ደግሞ በዛ ላይ ደግሞ ከጀርባ ቤተሰብ አለ፣ እናት አለች፣ እህቶች አሉና የነሱ ጭንቀት ፍጹም ስራዬ ላይ ትኩረት አድርጌ እንዳልሰራ ነው እያደረገኝ ያለውና የአሸናፊ መገኘት ግድ ነው። በጣም ግድ ነውና እናታችንም ከፍተኛ የሆነ የጤና ችግር አለባት። እንዳትጎዳ ፈራለሁ በጣም። በተለይ ይህንን ጉዳይ ከልዑል ጋር ሄደን ቤት ካሳወቅናት በኋላ በቃ ሌቱንም ቀኑንም እያለቀሰች ነው እያሳለፈች ያለችው። ተመልካቾች የአሸናፊ መገኘት ብዙ ነገሮችን ይፈታል ብዬ አስባለሁ። ስራዬም ላይ ትኩረት እንዳላደርግ እኔን እያደረገኝ ነው ያለው። ያው ብዙ ነገሮች ጠንካራ እንደሆነ አድርገውኛል። ግን ያው እናት ናትና የእሷ ሀዘን ደግሞ በገባው በወጣ ቁጥር እየደወለች በየሰዓቱ ነው በቃ እያለቀሰች ምን አዲስ ነገር አለ አሸናፊን አላገኘሁም ወይ ምናምን እያለች በቃ ዝም ብለህ ቁጭ አልክ ወይ ነው የምትለኝና ከፍተኛ የሆነ ጭንቀት ውስጥ ከፍተኛ የሆነ ጸጸት ውስጥ ነው እየገባው ያለሁት። ያኔም ያው እንደነገርኳችሁ ከመጀመሪያውም ከመጥፋቱ በፊት የነበሩት ሳምንታት ላይ በጣም ከፍተኛ የሆነ ጭንቀት ውስጥ ነበረ አሸናፊ የነበረውና ያው ቀርቤ ስላላወራሁት ጠይቄዋለሁ። በእርግጥ የነበረበትን ነገር ጠይቄዋለሁ። ግን ቀርቤ በደንብ አስጨንቄ የነበረበትን ነገር ብጠይቀው ኖሮ ለዚህ ሁሉ ነገር አይበቃም ብዬ ነበር አስባለሁና ይሄ ሁሉ ችግር ውስጥ እንግዲህ ተወግቷል የሚባል ነገር እየሰማን ነው። በህይወት ይኑር አይኑር ምንም የምናውቀው ነገር የለም። እነዚህ ሰዎች አላማቸው ምን እንደሆነ ጭራሽ ምኑንም የምናውቀው ነገር የለምና ይሄ ሁሉ ነገር ከመፈጠሩ በፊት እኔ አስጨንቄ አውርቼው ቢሆን ኖሮ የሚል ደግሞ ከፍተኛ የሆነ ጸጸት ውስጤ በቃ እንትን እያለ ነው ያለው እና በዚህ በኩል እናት ያለች እህቶች ያሉ በየሰዓቱ እየደወሉ ከፍተኛ የሆነ ጭንቀት ውስጥ ነው ያለ ነው። እንዳልኳችሁ በጸሎት በዱዓ እንግዲህ ወንድሜ እንዲገኝ ለቤቱ እንዲበቃ ለእናቱ እንዲበቃ እንግዲህ ላዘኑት ደራሽ ነው፣ ለተጎዱት ደራሽ ነው፣ እንባ ሲያብስ ነው የምናውቀው። ሰፈር ላይ በጣም እንደ ትልቅ ሰው እንደ ሽማግሌ የሚከበር ሰው ነውና ለቤቱ እንዲበቃ እንግዲህ ጸሎት እንድታደርጉልኝ ማጸናችኋለሁ። ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እጠይቃለሁ። ድጋፋችሁን እንግዲህ በዚህ ነው ማወቅ የምችለው ምን ያህል እየረዳችሁን ምን ያህል እየደገፋችሁ እንደሆነ በዚህ ነው ማወቅ የምችለው።
ቻናሉን ሰብስክራይብ አድርጉት ለብዙዎች እንዲደርስ ደግሞ ምናልባት አሸናፊም የያዙት ሰዎች እየፈለግነው እንደሆነ እየተከታተልነው እንደሆነ አውቀው ምናልባት መልቀቅ ከቻሉ እሱንም ለብዙዎች እንዲደርስ ሼር አድርጉት በደንብ ይሄንን ቪዲዮ ዛሬ አንዳንድ መረጃዎችን እያገኘው ነበር እንግዲህ በአሸናፊ መጥፋት ዙሪያ አንዳንድ መረጃዎችን እያገኘው ነበር ያው አጠገባችን ካሉ ሰዎች ልጀምር በሚል እናቴንም እህቶቼንም ጎረቤትንም ብዙ ነገሮችን እየዞርኩ እየጠየቅኩ ነበር አንዳንድ መረጃዎችን እየሰበሰብን ነበር ክሩና እኔ ከትላንት ጀምሮ ምንድነው ያገኘሁት መረጃ እህቴ አንድ መናገር ያልፈለገችው ነገር አለ እናቴ ደግሞ አሸናፊ ከመጥፋቱ በፊት አስቀምጪ ብሎ የሰጣት ደብዳቤ አለ ከፍቼም አላነበብኩትም ነው ያለችኝ ምን እንደሆነ ማታቀም ሁለት ደብዳቤዎች ናቸው አጣጥፎ ይሄን ደብዳቤ አስቀምጪውና የሆነ ነገር ከተፈጠረ ደውዬ እነግርሻለሁና ትሰጪልኛለሽ ለዛ ሰው ወይ አንቺ ጋር ይቀመጥ ወይ መጥቼ ወስደዋለሁ ምናምን ብሎ ነው ለእናቴ የሰጣትና ያንን ደብዳቤ ደግሞ ሜርሲ የምትባል የኔ ታናሽ እህት አለች ያንን ደብዳቤ ደግሞ ከእናቴ ተቀብላ የት እንደወሰደችው አይታወቅም ለምን እንደተቀበለችው መናገር አልፈለገችም እንግዲህ እናንተም ማወቅ አለባችሁ አሁን የሚደባበቅ ነገር የለም እናቴም መቀመጥ ካለባት እዚህ ጋር ማውራት ካለባት ታወራለች ሁሉም ሰው የሆነ ነገር ላይ እጁ ካለ ማውራት አለበት የሆነ ነገር ከተፈጠረ ማውራት አለበት ስለዛ ነገር ማስረዳት አለበት በሚል እህቴን እንግዲህ አሁን ግቢ ውስጥ ነው ያለሁት ያው እናቴ ፊት ማውራት ስላልፈለኩ ውስጥ ነው ያለችው እሷ እህቴን ቁጭ አድርጌ ይሄን ደብዳቤ ለማን የሰጠችው ከእናቴ እጅ ተቀብላ ምንድነው ያደረገችው የሚለውን ነገር እጠይቃታለሁ የሆነ ፍንጭ እናገኛለን ብዬ አስባለሁ ከእግዚአብሔር ጋር የሆነ ፍንጭ እናገኛለን ብዬ አስባለሁ ተመልካቾቼ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ መልካም ጊዜ እንግዲህ ውድ ተመልካቾቼ እንደነገርኳችሁ ከእህቴ ጋር ነው የምገኘው ከኔ በላይ እጅግ በጣም ለእናቴ ትቀርባለችና ምን ያህል እንደተጨነቀች ምን ያህል ሀዘን ውስጥ እንዳለች እረዳታለሁ እንዲም ካሜራ ፊት ቁጭ አድርጌ ስለ አሸናፊ መጥፋት ማውራት ያለብኝ ሰዓት አልነበረም ግን ያው ግዴታ ስለሆነ ነው ማውራት ስላለብን ነው እያወራሁት ያለሁት እስቲ እንደ ወንድም አሸናፊ ያው አሁን ድጋሚ ማውራት ነው የሚሆነውና እንደ ወንድም አሸናፊ ምን አይነት ወንድም ነው ላንቺ እሺ ሚጓታ ቆምና ነው የምጠይቀኝ ያው ተመልካቾች ያንቺን ስሜት ተመልካቾች እንዲያውቁት ያለ እንዴት ብዬ ላውራልክ ይጨንቃል መናገር አይደለም ማሰብ ራሱ ስለሱ ይጨንቃል ምን ልበልክ መካሪ እናንተ እኮ አትቀርቡኝም ታውቃለህ አይደል እንድታለቅሽ አይደለም አሁን ካሜራው ራሱ ለምን አስፈለገ ሚኩ በቃ ይቀርና እናንተ እናውራ ምክንያቱም አልገባኝም ለምን እንደሆነ በርግጥ ለአውራሽ ሞክሬ ነበር ግን የኛን ህይወት የኛን ላይፍ ታውቂዋለሽ በቃ እኛን የሚከታተሉ ስለኛ የሚጨነቁ ስለኛ የሚያስቡ የትገቡ የትወጡ የየቀኑ ህይወታችንን የሚያውቁ ብዙ ቤተሰቦች አሉን ስለ አሸናፊ ደግሞ እያንዳንዷን ነገር ያገኘነውን መረጃ ማወቅ ያለባቸው ተመልካቾች እንደኛ ከኛ እኩል ከእናታችን እኩል የሚጨነቁ ብዙ እናቶች አሉ ስለዚህ ለነሱ ያገኘነው መረጃ ሁሉ እናስተላልፋለን ለዛ ነው ካሜራ ነገር ይሻለው ለዛ ነው ካሜራ አስቀምጪ እያወራሁሽ ያለሁት ስለዚህ አሁን ንገሪኝ ምን አይነት ወንድም ነው ላንቺ አሸናፊ ምን አይነት ወንድም ነውና በጠፋ ሰዓት የተሰማሽ ስሜት ምንድነው እኔ እንጃ አላውቅም ወንድሜ በህይወት እንዳለ እግዚአብሔር በሚያውቀው በቃ እንደዛ ነው የሚሰማኝ ግን የሞተ ያህል ነው እንዳጣሁት የተሰማኝ ከቤተሰቡ ተነጥሎ ማያውቅ ሰው ከሰፈር ሰው እኔ አንገቴን ደፋው አንገቴን ደፋው በየቦታው ሰው ስላሹ ነው ወሬው ሰው ሁሉ ጨንቆታል ጭራሽ አንተ ሚዲያ ላይ አሁን እንደዚህ ብለህ በይፋ ካወጣው በኋላ ሰው እንዳለ ጭምጭምታ ነበር የሰማው ትምህርት ቤት መሄድ አልቻልኩኝ ስራ ቦታ ሁሉም ቦታ በሚባል ደረጃ ሰው እያስጨነቀኝ ነው የሰፈር ሰው መንገደኛው ምኑ ማላቀው ስልክ ይደወልልኛል ማላቀው ስልክ ወንድምሽ እንዴት ሆነ እንዴት በምን አይነት ሁኔታ ነው ያለው እኔ ስለ ወንድሜ ቃላት አይገልጸውም መካሪ ሁሉ ነገር ስራ እየሰራው እኮ የትምህርት ቤት የሚከፍልልኝ እሱ ነው ስራ እየሰራው ገቢ እያለኝ ያወቀ የትምህርት ቤቴን እንኳን ሳይቀር የሚከፍልልኝ ሰው ነው የትራንስፖርት ይቸግራታል ብሎ የሚያስብ ሰው ነው ስራ እየሰራው አይዞሽ ተልክሻው እንድታለቅሽ አይደለም ተረጋጋ ገርሞኛል ሚኩ ምን አይነት ጥንካሬ እንደሰጠኝ
በጣም ገርሞኝ። ወድጄ እኮ አይደለም አንተ እኔ ባለቅስ እኔ ብወድቅ ምንድነው? ማን ነው ከጎናችን ያለው? እሺ ማን ነው ሊጠነክርልን? ማን ነው አይዟችሁ? ማን ነው አታልቅሱ ሊለን የሚችለው? ወድጄ እኮ አይደለም። ምን ያህል ውስጥ እየቆሰለ እንዳለ ምን ያህል ውስጥ እያለቀሰ እንዳለ እኔ ነኝ የማውቀው። እየሄድክበት ያለው ርቀት ራሱ ላይ ገርሞኛል። በእውነት ነው ማለት ጓደኞችህም አንተም በቃ እንደ ህግ መርማሪ ይሄን ያህል ርቀት እየሄዳችሁ እነሱን በጣም ነው የማመሰግነው በዚህ አጋጣሚ ማለት ነው። እንደውም ካልክ ካሜራ የሚያስፈልገው ለነሱ ነው። በቃ የሚያደርጉት ነገር ለሌላው የሚያደርጉት ሳይንስ ይኸው በእኛም ቤት ተከሰተ። አየህ ነግበን ያለ ለካ ይኸው እኛም ቤት መጣ ይሄ ነገር። እነሱ ባይኖሩ እዚህም አንደርስም ነበር። እኛ ወንድም ብቻ አይደለም ያጣ ነው። አሸናፊ ማለት ተመልካቾቻችን፣ አሸናፊ ማለት ለካ አባትም ነው ለኛ ቤት አባታችን። ለሰፈር ሰው ደራሽ አንድ ነገር ቢባል የመጀመሪያ ተጠሪ አልቃሽ። የምሬን እኮ ነው። የሚኩ ታውቀዋለህ አይደል? እኔ ስለ ወንድም ልንገርህ ወይስ ለማን ልንገርልህ? ለተመልካቾች ስለ ወንድሜ አገር ይወቅ። በቃ ሁሉም በሚያውቀው ነው። አልባሽ ነው፣ አጉራሽ ነው፣ ሁሉ ነገር ላይ እድር ተጠሪ፣ አስታራቂ። እሱ የሁሉም አባት እኮ ነው። እንግዲህ ይህንን ወንድም ይህንን አባት ነው ያጣ ነው። ይህንን የመሰለ ሰው ያሳጣችሁን ሰዎች ደግሞ ነገ ላይ የምናሳጣችሁ ነገር በጣም ብዙ ነው። ይህን እንድታውቁ ነው የምንፈልገው። ይህን ያህል አገር የሚያለቅስለት፣ ይህን ያህል ምን ሆነ ተብሎ የሚጠየቅለት፣ ይህን ያህል ሰፈር ላይ እንደ ሽማግሌ የሚታይ ወንድም ያጣ ነው። አስታራቂ የነበረ ለብዙዎች የስራ ዕድል የፈጠረ ወንድም ያጣ ነው። እውነት ደግሞ መቼም ተደብቃ አትቀርም። ከሱ መጥፋት ጀርባ እጃችሁ ያለ ሰዎች ወዮላችሁ። ብዙ በጣም ብዙ ከጎኑ ያሉ ብዙ ጠንካራ ወዳጆች ያሉት ሰው ነው የነካችሁት። በጣም የዋህ፣ በጣም ትዕግስተኛ፣ በጣም የብዙዎችን እንባ ያበሰ ሰው ነው የነካችሁት እና ወዮላችሁ ነው ማለት የምፈልገው። ሜርሲ፣ አንቺን ደግሞ መጠየቅ የምፈልገው ትልቅ ፍንጭ ይሰጠናል ብዬ የማስበውን ነገር ከእናታችን እጅ ወስደሻል። አሸናፊ ከመጥፋቱ በፊት እናታችን ጋር 2 ደብዳቤዎችን አጣጥፎ ሰጥቷት ወይ ሰው ልካለው ወይ እኔ መጥቼ እቀበልሻለሁ ብሎ ደብዳቤ አስቀምጦ ነው። ለምን አትረጋጊም? አይ ማን ምንድነው ብዬ ነው ግራ ገብቶኝ ነው። ለምንድን ነው የምትተበተቢው? ምን ማለት እንደባከው ቶሎ ንገረኝ ማለት ነው። ደብዳቤ አስቀምጦ ሄዶ ነበረ እናታችን ጋር አሸናፊ ከመጥፋቱ ከአንድ ቀን በፊት እናታችን ጋር ደብዳቤ አስቀምጦ ሄዶ ነበር። ያ ደብዳቤ ደግሞ በሶስተኛው ቀን እማዬ ምን ይላል አለች። ደብዳቤውን የተገኘ አዲስ ነገር አለ? ማንም ያነበበው ሰው የለም። ደብዳቤው ደግሞ ከእናታችን እጅ አንቺ ተቀበለሻታል። ማን ነው እንደዚህ ያለው? እሜናት እንደዛ አለች። ትምጣና እሷን እናስጨንቃት። እሷ ለምን ትመጣለች? አትምጣ። ግን እሜ ለምን እንደዚህ ያለች? ይሄ ምን ደብዳቤ ነው? ሲጀመር እኮ አንተ ስትነግረኝ ምን አይነት ደብዳቤ ነው ብዬ ጓጉቻለሁ። እንኳን እኔ ወስጄ ማለት ምንም አልገባኝም እኮ። ምንድነው እየሆንሽ ያለሽው? አንተ ራሱ ነው ነግረው ጭራሽ ስለ ደብዳቤ ምን አይነት ደብዳቤ ነው እያልኩኝ የጠየቅኩ አንቺ ወስደሽ ትለኛለህ። ለምንድነው የደነገጥሽው? አዲስ ነገር ከተገኘ ብዬ ነው። ስለሱ እኮ ደብዳቤውን ወስደሽዋል እያልኩሽ እኮ ነው። ከእናታችን እጅ ደብዳቤ እያልኩ ነው። ከጠፋ አሸናፊ ከጠፋ ከ3 ቀን በኋላ ከእናታችን እጅ ያንን ደብዳቤ አንቺ ወስደሽዋል እያልኩሽ ነው። እናታችን እየዋሸሽ ነው ወይስ አንቺ ነሽ እየዋሸሽ ያለሽው? እኔ ጀመር ሚኩ የደረሰብንን ሀዘን ለማህበረሰቡ ልታሳውቅ በማማሪያ ሊሆን ይችላል ብለህ ካሜራ ምናምን ይዘህ የመጣ ነው እንጂ መሰለኝ እንደዚህ አይነት ወሬ ልታወራ ሜርሲ እንዴ አይደለም። ምንድን ነው እየሰሙ ያለሁት? ሲጀመር እናንተ ምንም አታረጉም። በቃ እንደዚህ አይነት ወሬም እኮ ከሆነ ጠርጥሮኝም ከሆነ በእንደዚህ አይነት ነገር እናንተም ጠርጥረሽ ምንድነው የምጠረጥርሽ አንቺ? ምንድነው የምጠረጥርሽ አንቺ? እስቲ እኔ ምን አውቃለሁ? አንተ ልጠይቃለህ። ደብዳቤውን አልወሰድሽም? የምን ደብዳቤ እንዴ? ግራ አጋባኝ። ያስፈራራሽ ሰው ልንገርሽ፣ ያስፈራራሽ ሰው ካለ በምንም ሊያስፈራራሽ አይችልም። ወንድምሽን ከማጣት በላይ የሚያስፈራ ነገር የለም አይደል? ያስፈራራሽ ሰው ሁላ ካለ በምንም ከወንድምሽን ከማጣት በላይ የሚያስፈራ ነገር የለም። ልንገርሽ
ደብዳቤውን ለማን የሰጠሽው? ለምንሽ ነው ደብዳቤውን የወሰድሽው ከእናታችን? ምን ደብዳቤ ሚኩ? እኔ ደህና ነሽ ግን አንቺ? አንተ ደህና ነህ እንዴ? ምን ነክቶታል? በስነ ስርዓት መጣችሁ ውስጥ ያወራውና እዚህ ጋር የምታወራው ነገር የተለያየ ነገር ነው። ውስጥም እኮ ነግሬሻለሁ፣ ስለ ደብዳቤው ነግሬሻለሁ አይደል? የምን ደብዳቤ ነው ያላቅም ብዬሃለሁ። የምን ደብዳቤ? አንዴ ወይ ለብቻው አላወራም። ምን ሆነህ ነው ሚኩ? እኔ ጭራሽ ያልጠበቅኩት ነገር ነው። የምትለኝ ነገር የለም። በቃ ወይ እኔ ልሂድ፣ ስራ እኮ አለብኝ። እያወከረ እንደምን ጥዬ ነው? ትንሽ እንሂድ እንዴ? ምን ሆነህ? ለብቻው አወራታለሁ። አንዴ ጠብቁኝ። እንግዲህ ተመልካቾቻችን በመጨረሻም ያው ስለተፈጠረው ነገር ለመናገር ተስማምታለች። በጣም አስደንግጦኝ ነበር ድርቅናዋ። እናቴ ቆይ ስሚኝ እስቲ ላስረዳቸው የተፈጠረው ነገር። ተረጋጊ እስቲ። እናታችንን ልትዋሽ እንደማትችል ጭራሽ እሷ ምንም ልትዋሽ እንደማትችል እርግጠኛ ነበርኩና እሷ ደብዳቤውን አልወሰድኩም ስትል በጣም ከፍተኛ ድንጋጤ ውስጥ ነበር የገባሁትና ከኋላም ያሉት ክሮች እያሳዩት የነበረው ሪያክሽን ትንሽ የሚያስደነግጥ ነበርና ለምን ደብዳቤውን አልወሰድኩም እንዳለች ታስረዳናለች። እሷ ደብዳቤውን ከእናታችን እጅ ወስደሻል አይደል? ሚኩ እሺ ቢያንስ አሁን ነግሬሻለሁ። ይኸውልሽ አሁን አንድ ነገር ልንገርሽ። ሚርሲ ተረጋጊ። ይኸውልሽ አሁን አንድ አውርተናል አይደል? መተናል አይደል? አውርተን በፍጹም ይሄ ሁኔታሽ አሸናፊን ሊያድነው አይችልም። እንደዚህ ያለሽም ሰው ውሸት ነው። ውሸቱን ነው እንደዚህ ያለሽ ሰው ሆነ እኮ ያዩታል። አሁን ችግር የሚፈጥር እኮ በኔ ታየው አልኩሽ እኮ በኔ ታየውና በኔ ታየው አልኩሽ እኮ በኔ ታየውና ደብዳቤውን ለምን እንደወሰድሽው ለማን እንደሰጠሽው ንገሪኝ። በወንድም ላይ ግን እየፈረድክ እንደሆነ በኔ ታየው እኔ ላይ ዘኝ ደብዳቤውን መቼ ነው ከእናታችን ልጅ መተሽ የተቀበልሻት? እንዴት ነው የተቀበልሻት? ደረጃ ደውል እኮ ነው። ደረጃ ያታቆም ደላል ቀደም የነገርኩህ ልጅ በመልክት አቋለው ደረጃ ነው እኮ አይደለም። እንደውም የስራ እድል አቋለው ደረጃ ነው። እሱም ማለት ነው። በጣም ግራ ስለገባ እና ደረጃ ነው ያለኝ። ምን ላድርግ? ማን ነው የላከው? አሹ ደረጃ ነው አሸናፊ የሚልከው? አሹ ልኮኝ ነው እንትን በይ። ወይኔ ጉዴ! ይኸውልሽ ተረጋጊና ንገሪኝ። አይደለም ይሄ የምትናገሪው ነገር ይሄ የምትደብቂው ነገር ሳይሆን የምትናገሪው ነገር ነው አሸናፊን የሚያድነው። ተረጋጊና ንገሪኝ። በቃ ደወለልኝና ደብዳቤ ያለ ማዘርጋ ነው አሹ ባደራ አስቀምጦ ነው። አንቺ ደግሞ ለኔ ታቀብኛለሽ አለኝ። እሺ ቆይ ብዬ ዘጋሁትና እሱ ጋር መልሼ ስደውል ያሹ ስልክ አይሰራም። እሺ እዛ ስልኩ አይሰራም እኮ በቃ ወይ ስልኩ ሲሰራ ስለው አይ ስልኩ እኔ ጋር ነው ባትሪ ዘግቶ ነው እጄ ላይ ነው ከፈለክ ስልኩን አሳይሻለሁ አለኝ ራሱ። እሺ ችግር የለውም ስልኩን ካሳየኸኝ አልኩት። ነው ያሹን ስልክ ስለማውቀው ማለት ነው። ችግር ላይ ስለሆነ ይሄን ደብዳቤ ይዘሽ ነው መቅረብ ያለብሽ መሰለኝ። እኔ ልሂድሽ የት ነው ስለ እኔ መውሰድ ያለብኝ ሲጀመር አንቺ ማወቅሽንም ማወቅ የለባቸውም ማንም ሰው። ለማዘርም ለደረጃ የሰጠው እንዳትይ ሚስቱም ብትሆን ማወቅ የለባትም ምናምን ብለው በጣም ችግር ውስጥ ነው ያለ። የባሰ ችግር ውስጥ ነው የምትከቸው ብሎኛል። አሁን ራሱ እረፍ እያልኩ ነው። ካሜራውም እነሱ የሚያዩት ከሆነ ይሄ ነገር የሚለቀቅ ከሆነ እነሱ የሚያዩት ከሆነ የተወሳሰበ ችግር ውስጥ ነው የባሰ የሚገባው። እንዴ ሄድኩኝ ማዘርጋ እንደዚህ ነበር እንዴ ስላት የሆነ ወረቀት ምናምን ብላ እንትን አለችኝ። ተቀብያት ሄጄ ይሄ ምናምን ስለ ሁለት ነው ደብዳቤው ብሎ ድርቅ አለ። ይሄ አንድ ብቻ አይደለም ሁለት ነው ደብዳቤው። አንድ ወረቀት አይደለም ምናምን ብሎ እንደዚህ ገላለጸው። አየው እኔ ሲጀምርም አልፈተሁትም። እግዚአብሔርም ይኮን ያልፈተሁትም። ለምን እንደዚህ ታይኛለህ? አላየሁም የሚል ራሱን ያላየሁም። ለምንድን ነው በምርመራ አይን የምታይኝ? እሺ ቀጥይ። አሁን ወሬ እንትንሽን ትተሽ ቀጥይ። ከዛ ሁለት ነው ብሎ ድርቅ አለ። ሁለት ነው ብሎ ድርቅ ሲልም እንደዚህ ነው ወረቀቶቹ ስለ አንድ ላይ አይደል እንደ ሰጠች ስትለኝ ሲዘረጋ አንድ ነው ምናምን ስላት ስታየው እዛ ጋር ያስቀመጠችበት ኮመንት ደግሞ አንድ ወድቆ ነበር ሰጣችኝ። ከዛ እየዘረጋሁት ነበር ወደሱ እየሄድኩኝ የነበረው ምንጭቅ አድርጎ ተቀበለኝ። አጠገቡ ስደርስ ምን እንደሚጨረሻ አላነበብሽው? ጭራሽ አላነበብኩት። እንዴት አንቺ ዝም ደረጃ አሸናፊ እንዴት ነው ከደረጃ ጋር አብሮ የሚሰራው? አብረው ሊሰሩ እንደሆነ ስራ እድል ምናምን እራሱ እኮ የሆነ ነገር ሲል ነበር። ዳሬ እንደዚህ ስራ እድል ምናምን ሲል ነበር። ከሁሉም ሰው ጋር ስለሚግባባ እኔ ከሱ ጋርም እንደዛ ጀምሮ መስሎኛል። ከዛ ከደብዳቤውን ከተቀበለሽ በኋላ ለማንም እንዳትናገሪ ማስጠንቀቂያ ሰጥቶኛል። በጣም ትልቅ ችግር ውስጥ ነው የሚገባው ይሄን ነገር። ማንም አንቺ ራሱ እንዳወቅሽ አይታወቅም። ደብዳቤው እኔ ጋር ባደራ እንደተቀመጠ ነው የሚታወቀው። ስለዚህ እኔ ነኝ ለዛ ላለበት ቦታ ይሄን ማድረስ ያለብኝ። ለማዘርም ደረጃን እንዳትያቸው ነው ያለኝ። እሜ ራሱ ምን ሆኖ ነው በእናት
ከዛ በኋላ ተደዋወላችሁ ከደረጀ ጋር? ኧረ ጠፋ። የእሱም ስልክ ጠፋ። ደግሞ እኮ የእሱንም ስልክ ይዘው ታሳይቶኝ ነበር። ያው ባትሪ ዘግቷል ብሎ። እሺ ሂጂ፣ ተነሽ፣ ግቢ። ነይናት ደግሞ እንደኛ ደረጀ እዚህ ጉዳይ ውስጥ እጁ አለ? ምን ሊያደርግለት ነው ደብዳቤውን አምጪ ሚላት? ማን የላከው ደረጀን? ተመልካቾች ደረጀ ማለት አሸናፊ ስራ እንዲያገኝ ሰው እንዲሆን ያደረገው ሰው ነው። ወንጀል ውስጥ ካለ በእርግጠኝነት ራሱን ሊሰውር ይችላል። ደረጀ ሱቁን ጠይቃትና ቦታውን ለኪሩ እናንተ ወደ ሱቁ ቤቱም ሰው ይሄድ። እሺ ሎኬሽን ጠይቋት እሷን። ከዚህ ጉዳይ ጀርባ እጁ ካለ ማረጋውን እኔ ማቀው ሄደን ደረጀን እንጠይቋለን። ለምንድን ነው ደብዳቤውን የተቀበላት? ለማን ሊሰጥ ነው? ማን ነው የላከው የሚለውን ነገር ሄደን እንጠይቋለን፣ እናስጨንቋለን። ይናገራታል። ተመልካቾቻችን እስከ መጨረሻው ድረስ እንግዲህ አብራችሁን ሆኑ። የምንሰማው ነገር ምናልባት አሸናፊ እንድናገኝ ሊረዳን ይችላል። ይህን ቻናል ሰብስክራይብ እያደረጋችሁ ድጋፋችሁን ኮሜንት ላይ እየጻፋችሁን አብራችሁን ሆኑ። መልካም ጊዜ። እንግዲህ ውድ ተመልካቾቻችን ያው እህቴ የሰጠችንን መረጃ ሰምታችኋል። እጅግ ባልጠበኩት ሁኔታ ነው። እዚሁ አቅራቢያችን ያለ ሰው ነው ያንን ደብዳቤ ከቤት አስጠርቷት እንደወሰደ የነገረችን እንደሰማችሁት። ያ ሰው ደግሞ እዚህ ቤት ውስጥ ነው የሚገኘው። ስራ ቦታ ሄጄ አጥቼው ነበር። ቤት እንደሆነ ለማረፍ ቤት እንደመጣ ነግረውኛል። እዚሁ ነው የሚገኘው። ገብተን እስቲ ለምንድን ነው ደብዳቤውን የወሰደው፣ ለማን ነው ደብዳቤውን የወሰደው የሚለውን ነገር ምን ጠይቀው ይሆናል። እስቲ አብራችሁን ቆዩ። ደረጀ እንዴት ነህ? ምን ትሰራለህ እዚህ ቤት ዘግተህ 2 ቀን? ያልገባኝ ምንድን ነው? የምን ካሜራ ነው? ገና ብዙ ነገር አለ ደረጀ። ምን ፈልገህ ነው? ሚኪ ያልገባኝ ምን ሆነ ነው? ተረጋጋ ደረጀ። ከኔ ጋር አውራ። ከአንተ ጋር አውራለሁ። ምንድን ነው? ቤቱን ይፈትሽው። እኔ ፈለኩ በራሴ ቤት ነበር የሚፈተሽ። ከአንተ ጋር በጣም ብዙ የምናወራው ነገር አለ። እናወራለን። በጣም ብዙ የምናወራው ነገር አለ። ለምንድን ነው 2 ቀን ሙሉ ተደብቀህ ቤት ውስጥ ቁጭ ያልከው? ምን አስደበቀኝ? በቤቴ የት ነው የተደበቅኩት? አንተ ቤት ቁጭ ብለህ ታውቃለህ? 30 ደቂቃ ምን እያደረክ ነው? አንተ አርፈህ ቁጭ በል ብያለሁ። ነው ወደዚህ ውጣ። ምን ፈልገህ ነው? ችግር አለብህ እንዴ ደረጀ? እንዴ ሚኪ ምን ሆነ ነው? ቁጭ በልና እናውራ። ምን ፈልገህ ነው? ቁጭ በልና እናውራ። ይወጣል። ቁጭ በልና እናውራ። ካሜራውን አጥፋልኝ። እሺ ምንድን ነው የፈለገው? ምንድን ነው የሚያጠፋው? ቁጭ በልና እናውራ። ቁጭ በል። አልገባኝም እንዴ እኮ ቁጭ አቀመጣለሁ። ቆይ ምንድን ነው የፈለግከው? አልገባኝም። በሌላ መንገድ ማውራት አለብን እናንተ። ለምን ነው አንተ ወደ ውስጥ ምን ታደርጋለህ? ስትጀምር ደረጀ ይኸውልህ በጣም እያከበርኩ ነው። እኔ ደግሞ አልገባኝም። በጣም እያከበርኩ እንደማከብር ሲሆን ሌላ ነገር ነው። በጣም እያከበርኩ ነው። ቁጭ በልና ዘረፋን ያዛችሁት ምን አልገባኝም። እኔ አንተን በዘርፍ ይመስላል እኮ ታዲያ ለምንድን ነው ሰው ይዘብኝ የመጣው ወደ ውስጥ? ምን ልታረጉ ምን ፈልገህ ነው? ቁጭ በል። ካሜራው ምንድን ነው የሚያደርገው? ይሻል ቁጭ በል። እንግዲህ ውድ ተመልካቾቻችን እንደተለመደው ነው። በቃ እስካሁን እየተፈጸመብን ያሉ በደሎች ሁሉ አጠገባችን ባሉ ሰዎች ነበረ። ዛሬም እንደተለመደው እንደ ወንድማችን በምናየው ሰው እንዴት እንደማስረዳ አላውቅም። ደረጀ ማለት ማን ማለት እንደሆነ ምን ማለት እንደሆነ ከየት ተነስቶ የት እንደደረሰ አካባቢያችን ላይ እንዴት እንደመጣ እዚህ አካባቢ ሁሉንም ነገር ያስረዳኛል። ዝግጁ ሆናል ለመናገር? እኔ እናገራለሁ። ግን ምንድነው ምን አገናኘው ከኔ ጋር እንዴ? ለምን እንደዚህ ሁላ ምን አስፈለገ? ይሄ ሁሉ ጎረምሳ ሰብስበህ ቤቴ መኝታ ቤት የምታስገባብኝ? እኔ እናንተ ተነጋግረን ሻይ ቡና እያልን ማውራት አንችልም? ብትፈልግ እንኳን እኔ እናንተ በዚህ ሰዓት እኔ ሻይ ቡና ማለት የምችልበት ሰዓት ያለኝ ይመስላል? ወንድሜ ጠፍቶ ቁጭ ብዬ ከአንተ ጋር ሻይ የምጠጣበት ሰዓት የሚኖረኝ ይመስላል? እኔ እኮ አሁን ለረፍት ነው ቤት ያለሁት አይደለ? ቤቴ ድንገት ስትገባ እንዴት አድርጌ እንድቀበል ነው የፈለግኩት? ሊያውም በእንደዚህ አይነት መንገድ ገብተህ። እኔ ደግሞ ረፍት ላይ አይደለሁም ወንድሜ። አሸናፊን ነው ያጣሁት። አሸናፊን ነው እየፈለግኩ ያለሁት። በአሸናፊ መጥፋት ውስጥ ደግሞ አንተ እጅህ ካለ ካልሆነ ነገር ጋር ነው እየተጫወትክ ያለው። አሸናፊ ማለት ለእኔ ምን እንደሆነ ታውቃለህ አይደል? እንዴት ማለት እንዴት አሰብከው? ራሱ ሁሉንም ተው ደረጀ። ስለአንተ ተመልካቾች ማወቅ አለባቸው። ሚኪ አሁን እኮ እሱ አስፈላጊ አይደለም። በቃ አዎ እኔና እንዴ አሸናፊ ማለት እኮ ለእኔ ወንድሜ ማለት እኮ ለአንተ ብቻ እኮ አይደለም። የእሱ መጥፋት አያሳስበኝም? እንዴት ነው የተዋወቃችሁት? አሸናፊ ጋር የምታውቀው ነው። እኔና አሸናፊ ምን የተዋወቅ ነው? እኔ ከክፍለ ሀገር ስመጣ ስራ ባጣሁበት ሰዓት ያገኘሁት መልካም ወንድሜ ነው።
በቃ ስራ ያስገኘኝ ጥሩ ስራ ያስገኘኝ አሁን ሌላ ያሉበት ደረጃ የደረስኩት አሸናፊ ምክንያቱ ነው። ታውቃለህ፣ ጓደኛዬ ነው፣ ወንድሜ ነው፣ መካሬ ነው። በቃ ምን አይነት ሰው ነው? እንደው ስለ አሸናፊ ተመልካቾች በጣም ብዙ ያው ወንድምም ስለሆንኩ በጣም ብዙ ነገር አውርቻለሁ። ከሌሎች ሰዎችም መስማት አለባችሁ። ከአካባቢ ሰዎች ኦልሞስት 15 ዓመት ምናምን ያህል እዚህ አካባቢ ኖሯል እና ስለ አሸናፊ በደንብ ያውቃል። እሱ ምን አይነት ሰው ነው አሸናፊ? አንተ በተረዳኸው ረጅም ዓመት አብራችሁ ነበራችሁ። አንተ በተረዳኸው አሸናፊ ምን አይነት ሰው ነው? አሸናፊ ስለሱ ምን ተብሎ እንደው ይተዋል ራሱ በቃ መልካምነቱ፣ ወንድምነቱ እኔ እንደ ማንኛውም ሰው አይደለም ማቆሱ። እኔ በህይወት ውስጥ ብዙ ሰው አውቃለሁ። የእሱ ግን የተለየ ወንድምነት ነው። አዎ ይገባኛል። ተቆርቁረ ተጨንቅ ይሆናል። አሁን እኔ ዘመዳችሁ ወዳጃችሁ ማለት ነኝ፣ ቤተሰብ ነኝ። እኔን በዚህ ልክ እንግዲህ የምታወራኝ የአሸናፊ ምን ያህል አስፈላጊ ሰው እንደሆነ በየሁላችንም ህይወት ውስጥ እንግዲህ ምክንያት ስለሆነ ነው። አንተም በዚህ ልክ እኔን በእንደዚህ ዲስሪስፔክት አድርገህ የምታወራኛለሁ። እሱን ለመፈለግ ያው ቤት የገባው በዛ መንገድ ነው። ግን እኔ ዞሮ አሸናፊ ማለት ለእኔ በጣም መልካም መወድ ወንድሜ፣ ብዙ ነገር ለመቀየሩ ምክንያት የሆነ ሰው። የዛሬ 13 ዓመት ስራ በማጣት ረጅም ጊዜ ሰፈር ውስጥ ቁጭ ትል ነበር። እንዴት ነው አሸናፊ ወደዚህ ወደ ደለላ ስራ እንድትገባ ያደረገ? ያው እኔ ከክፍለ ሀገር ከመጣሁ በኋላ አጎቴ ቤት ነው እዚህ ያረፍኩት እና በቃ አጎቴ ቤት ባረፍኩበት ሰዓት ደግሞ ስራ የለኝም፣ ወንድ ልጅ ነኝ። ቤት ውስጥ ጥሩ ያልሆኑ እንግዲህ ግንኙነት ነበረኝ ከቤተሰብ ጋር ማለት በመቀመጥ የተነሳ በጣም ከቤተሰብ ጋርም ግጭት ላይ ነበርኩ በዛ ሰዓት። የዛሬ እንዳልከው 13-14 ዓመት አካባቢ እና በቃ ግጭት ላይ በነበርኩበት ሰዓት ማደርገው መሆነው ነገር ባጣሁበት ሰዓት ነው አሸናፊ እንግዲህ የተዋወቅኩት የተገናኘሁት። ከዛ በኋላ በዛ ጊዜ ለእኔ ብቻ ሳይሆን ሰፈር ውስጥ ለነበር ነው በሙሉ ስራ አጥ ለነበሩ ወንዶች፣ ማንኛውም እንግዲህ ወጣቶች የስራ እድል እንድናገኝ በጣም ብዙ አስተዋጽኦ ያደረገ ሰው ነው። ከዛ መሀል ደግሞ እኔ አንዱ ነኝ። ዛሬ 13 ዓመት እንግዲህ እንዳልኩ ስንተዋወቅ እኔና እሱ ድንጋይ ላይ በማሰጣበት ጊዜ ቁጭ ብዬ በሙሉበት ጊዜ ከነበርኩበት በጣም ብዙ ጭንቀቶች፣ ከቤተሰብ ጋር የነበረኝ ነገር አለ፣ ስራ ማጣቱ አለ። በዛ መሀል ፈጣሪ እሱን ላከልኝ። ተዋወቅን። በጣም መልካም ሰው ነበረ። ድለላ እንድጀምር ከሰዎች ጋር ኮኔክሽኖች ፈጠረልኝ። እዚህ አካባቢ ቤት እንድታከራይ፣ ንብረት አሻሽጥ፣ እንደዚህ አይነት ሰዎችን ተዋወቅ፣ እከሌን እያለ እያስተዋወቀ ከጊዜ ወደ ጊዜ ስራ አጥ የነበርኩት ሰውዬ ባላሰብኩት ሁኔታ በአንድ ሳምንት ውስጥ 2 ቤት እንዳከራይ፣ በዛም የተወሰነ በቃ እንዳገግም አደረገኝ የነበርኩበትን ሁኔታ ማለት ነው። እና የመጀመሪያ ትውውቃችን በዛ መልኩ ነበር። ከዛ በኋላ እኔ አሸናፊ ማለት በቃ እጅና ጓንት አይነት በጣም የምንዋደድ ማከብረው መካሪ የሚሆነ ሰው ጭምር ነው፣ ስራ ከመስጠት ባለፈ ማለት ነው። ያ ነበር ትውውቃችን። እስካሁን የሚቀጠለው በዛ መልኩ ነው የእኛ እሱ ግንኙነት። ብዙ ወጣቶችን አስጀምሯል። ሰፈር ላይ ሰው እንዲቀመጥ አይፈልግም፣ ስራ እንትን እንዲል አይፈልግም። ከብዙ ሰዎች ጋር ስለሚውል፣ ከትልቅ ሰዎች ጋር ስለሚውል እነዛ ወጣቶች የአካባቢው ወጣቶች ከጥቃቅን ስራ ጀምሮ ትልልቅ ስራዎችን የተማሩ ትምህርታቸውን ጨርሰው ስራ ያጡ ወጣቶችን የአካባቢው ላይ እየፈለገ ነው። ቤት እየሄደ ነው። ስራ ጀምረሃል እንደ እያለ እየደወለ ነው ስራ የሚያስገባውና የብዙ ወጣቶችን ህይወት ቀይሯል። ከዛም በኋላ ይህን ድለላ ከጀመርክ በኋላ ህይወት እንዴት ቀጠለች? ከዛ በኋላ በቃ ህይወት 1-2 እያለ ቤት ማከራየት፣ ከቤት ኪራይ ላይ 10% ነው የምታገኘው። ያንን 1-2 እያልኩኝ ኮኔክሽን መፍጠር ጀመርኩኝ። አንዱ አካራይ ከአንዱ አካራይ ጋር እየተዋወቅኩኝ ይህን ቤት አከራይልኝ ሲሉ ላለው ሰው ለሚከራይ እዛ አካባቢ ለሚመጣ ሰው እንግዲህ ደላላ ሆንኩኝ፣ የሰፈር ደላላ ማለት ነው። ሰው የሚያቀኝ ደላላ ሆንኩኝ። ስለዚህ ሰው ቤት ሲፈልግ ማከራየት ሲፈልግ እኔን ማግኘት፣ እኔንም ሌሎችም አሹም እንደምታውቀው የቀደመ እንትን አለው ልምድ አለው ምናምን፣ ግን እሱም ወደ እኔ ሲልካቸው በዚህ መሀል እንግዲህ እኔ ስራው እየሰፋ መጣ ወደ እኔ። እንዳልከው ለስራው በጣም ብዙ ውጣ ውረዶችን አልፍ ያለው አሁን ላለሁበት ደረጃ ለመድረስ ብዙ ጥሪ ያለው ያው እሱ ያንን ነገር ቢፈጥርልኝም ከዛ በኋላ አንተም እንደምታውቀው እንግዲህ ቤተሰብ ነን፣ እንዴት ሆኜ ራሴ እንደለወጥኩ ታውቃለህ። በቃ በዚህ መሀል እያልኩኝ ከማከራየት ቤት ማሻሻጥ፣ ኮንዶሚኒየሞች መሬት ማሻሻጥ ምናምን ጀመርኩ። ያው ጥሩ ገቢ ምንጭ ሆነኝ ማለት ነው። በዛ መንገድ እንግዲህ ሰላም ካጣሁበት ያጎቴ ቤት ወጥቼ እንግዲህ የራሴ ቤት ለመያዝ በቅቻለሁ። በሚገርም ሁኔታ የእኛ እናት
የአንተም እናት ናት። በጣም ላይክ የእሱን ስኬት በደንብ ከሚመኙ ሰዎች መሀል ከሚመርቁት ሰዎች መሀል አንዷ ናት። በታመምክ ሰዓት የዛሬ 3 ዓመት 4 ዓመት አካባቢ በታመምክ ሰዓት ምግብ እያመላለሰች እዚህ ቤት ውስጥ ምግብ እያመላለሰች እንትን ያስታመመች እሷ ናት። እሱን ታስታውሰዋል አይደል? በደንብ እንዴት እረሳለሁ? ይሄን ከማንም በላይ ለእኔ ነው ውስጥ የሚቀረው። እንደዚህ አይነት ውለታ ለእኔ ነው በደንብ አስታውሳለሁ። እናቴ ማለት ለእኔ እናቴ ያለችው እሷ ነች። እንግዲህ በጣም መወዳት የማከብራት ከልጆቿ በላይ አንዳንዴ ሰስታ እንኳን ምንም ነገር የምታደርግልኝ እኔ ነኝ። አውቃለሁ። ይሄን ቤታችሁም ሲሄድ እንዴት እንደምትቀበለኝ እንደምትንከባከበኝ አንተም ጭምር ያንን አውቃለሁ፣ እህትህ። ስለዚህ ሁላችሁም እንደ ቤተሰብ ለእኔ በጣም በቃ ትልቅ ቦታ አለኝ ለእናንተ። የማየኝ ውለታ ደግሞ ከምንም በላይ እንዳልከው በታመምኩበት ሰዓት ለማገገሚ በቶሎ ምክንያት የሆነችኝ እሷ ነች። ስንቅ እያመጣች እዚህ ድረስ ማለት ነው። ደረጀ ማለት እንግዲህ ይሄ ነው። ከኛ ቤተሰብ ጋር ያለው ግንኙነት ይሄ ነው። እንደ ወንድም፣ እናታችን ደግሞ እንደ ልጅ ያስታመመችው የመረቀችው ትልቅ ደረጃ እንዲደርስ ያደረገችው ሰው ነው። እንደ እናት መረቃ ደረጀ አሁን ጭራሹኑ በቃ በአሸናፊ መጥፋት ውስጥ እጅህ አለ ብዬ ማሰብም መገመትም አልፈልግም። ምክንያቱም እንዴት ይገመታል? ሊሆን በዚህ መልኩ አንተ ከኔ ጋር በእንደዚህ አይነት መልኩ አውርታኝ እንዴት ነበር? የአሸናፊን መጥፋት እንዴት ነበር የሰማው? ያው ቤት ውስጥ ያው ከእናንተም ጋር እናንተም ስትነግሩኝ እኔም ቀርቤ ስለነበር ቤት ሲሄድ ማየም ጋር በጣም ተደናግጣ ነበረ። ሁላችሁም ተደናግጣችሁ ስለነበር በሰዓቱ እኔ ስልኩ አልሰራልኝም ነበር። ሳምንት ሆኖታል አይደል ከጠፋ? አዎ 1 ሳምንት። ከዛ በፊት በነበሩት ቀናት አልፎ አልፎ ቤት ሲመጣ ትገናኙ ነበር። ምን አይነት ስሜት ውስጥ ነበር የነበረው? ትገናኙ ነበር አይደል? ከመጥፋቱ በፊት ያው እንደተለመደው አይነት ስሜት ማለት ምንም የተለየ አይነት ነገር ፊቱ ላይ አላየሁበትም። በሰላም በቃ እንደ ጓደኛ እንደ ወንድም እዚህ ቤት ሲመጣ ያው ዝም ብሎ ባዶ እጁንም አይመጣም። በቃ የሆነ ነገር ይዞልኝ ነው ጠይቆኝ ተጫውተን ከዛ ደግሞ ወተንም 1-2 ብለን ምናምን እንለያያለን። በእንደዚህ አይነት መልክ ነው። ከኔ እዛን ሰሞን ስልኩ አልሰራ ሲለኝ እና አንተም ጋር ደውዬ ነበር ታስታውሳለህ? አንተም ጋር ደውዬ የት ሄዶ ነው ምናምን ብዬሽ ነበር። እንዳላየው ነገርኩኝ። ቤትም ሄድኩኝ። ማዘር በጣም በሆነው ነገር ተጨንቃ አልቅሳ ነበር ያገኘኋት። እንግዲህ ከዛ በኋላ እኔም በራሴ መንገድ በስልክ እየደዋወልኩኝ ለመፈላለግ ሞክሬ ነበር። ላገኘው አልቻልኩም። ልታገኘው አልቻልክም? አዎ፣ ባለቤቱም ጋር ደውለን ስንት ነገር ነበረ። እንግዲህ 1 ሳምንት ሞልቷል ከጠፋ። ከዛ በኋላ እሱን የማግኘት ምንም አይነት አጋጣሚ አልተፈጠረልንም። ግን ሙከራዎችን አድርጌያለሁ። እናንተም እቤት መጥቻለሁ። ሚስቱም ጋር ሄጄ ነበር። በዙሪያችን ካሉ አብረውን ከሚገናኙ ሰዎች ጋር እኔና እሱ ከምንውልባቸውን ቦታዎች ጋር ሄጄ አሹን አይታችሁታል ምናምን አይነት ጥያቄዎች ጠይቄ ማንም ሰው ሊያየው ማንም እንዳላወቀን ይነገረኝ። በጣም አሪፍ። ጤናህ ደህና ነህ አይደል ደረጀ? ምንም አይነት ነገር የለብም? ደህና ነህ? ደህና ነኝ። በጣም ጥሩ። አሸናፊ ከመጥፋቱ በፊት ምን አደረገ? እናታችን ጋር እነዛ እሱን ማጥቃት የሚፈልጉ ሰዎች የጻፉትን ደብዳቤና እሱ ደግሞ ስለ ጉዳዩ የጻፈውን ደብዳቤ እናታችን ጋር አስቀምጦ ሄደ። ልነግርህ ነው፣ እየነገርኩህ እኮ ነው። ምን አስደነገጠ? ምን እንደነገጥኩኝ? ደብዳቤ ስላልኩኝ እሱ ስለ ጉዳዩ የጻፈው ደብዳቤና እሱን ማጥቃት የሚፈልጉ ሰዎች የጻፉትን ደብዳቤ እናታችን ጋር አስቀምጦ ሄደ። ከዛ በኋላ በ3ኛው ቀን እሱ በጠፋ በ3ኛው ቀን አሸናፊ ደብዳቤውን እንደሚፈልገው በእህታችን በኩል አንተ አስልከህ ለእህታችን አስልከህ ደብዳቤውን ከእህታችን ተቀበልካት። እኔ እንደዚህ ከአንተ ጋር ነው? ሌላ ሰው አለ እዚህ ጋር ከአንተ ጋር? ስለ ደብዳቤ የምታወራኝ ያለው አልገባኝ። ከእህታችን የተቀበልከው ደብዳቤ መቼ? ከጠፋ ከ3 ቀን በኋላ አሸናፊ ልኮኛል ደብዳቤውን በአስቸኳይ ይፈልገዋል ብለህ ከእህታችን ደውለህ የተቀበልከው ደብዳቤ። እኔ ስለምንም ደብዳቤ የማውቀው ነገር የለም። መረጃ ተሳስታችሁ ሆነ አላውቅም። ክትትላችሁን እይታችሁን ቀይሩ። ትክክል አይደለም እየሄዳችሁበት ያለው መንገድ። እኔ ምንም እንደዚህ አይነት ሲጀምር ለምን አደርጋለሁ? የምን ደብዳቤ ነው አልገባኝም። ምን አይነት ደብዳቤ ነው የተጻፈው? ምንድን ነው እስኪ ንገረኝ። በእኛ ቤተሰብ ውስጥ ነግረናል። መቼም የእኛ ቤተሰብ ምን አይነት ባህሪ እንዳለን ልጆቹም እኔም
ስለ አሸናፊም ስለ እህቶቼም ነግረናል አይደል? ስለ እናቴም ነግረናል። ሜርሲ የምትዋሽ ይመስላል? ለአንተ በውሸት ደብዳቤ ሰጡት ብላ የምትዋሽ ይመስላል? እኔ እኮ ይኸውልህ አሁን የተሳሳተ ነገር ምን ሜርሲ ነች እንደዛ የምትለው? ጨራሽ ሜርሲ ጋር ደውለህ የተደዋወልክበት ስልክ እኮ አለ ወንድሜ። ሜርሲ ጋር እዚህ ጋር ይኸውልህ ቤት መጥቼ ነበር አልኩ። እኔ እንደውም በጣም ከአንተ የጠበቅኩት ምን እንደነበር ታውቃለህ? አዎ አሸናፊ ደውሎ ደብዳቤ ብሎ ደብዳቤ ተቀበለህ እና አምጣልኝ ብሎኝ ሄጄ ተቀብዬ ያመጣው የሚል መልስ ነበር የምጠበቀው ካንተ። ሌላ ችግር ውስጥ ባንገባ ጥሩ ነው። ይኸውልህ እኔ ካንተ ጋር ይኸውልህ አብሬ በልቻለሁ፣ አብሬ ጠጥቻለሁ። ሌላ ችግር ውስጥ ባንገባ ጥሩ ነው። ይኸውልህ ተሳስተህ ንገረኝ፣ ለምንድን ነው ደብዳቤውን ሄደህ የተቀበልካት? ማን የላከህ? ማን ነው የሚልከኝ? እኔ እንዴ ማን ይልከኛል? እና ዝም ብለህ ደብዳቤ አምጪ ብለህ ሄደህ እኮ ስልኩን ማየት ትችላለህ እኮ ሂስትሪውን እኮ ማየት ትችላለህ። ይኸው ከሜርሲ ጋር ያወራሁትን እኮ ማውጣት ትችላለህ። ቴሌ ያወጣልሃል እኮ ከፈለግ። ሜርሲ የት ነህ? ቤት አላችሁ ወይ? ጠፍቶብኛል፣ ስደውል አይሰራም ስልኩ ብዬ ደውዬላት ነበር። አንተም ጋር ደውዬ ነበር። ትሰማኛለህ? ሜርሲ የጠፋው ወንድሟ ነው። በምንም አይነት አግባብ ስማኝ፣ በምንም አይነት አግባብ አንተ ማሸጥከው እኮ ማን አላገኘሁትም ከጠፋ በኋላ ብለኸኝ፣ ከዛ በኋላ ደግሞ ሄደህ ደብዳቤ ተቀበልክ ከሷ። ማን ነው የላከ? የጻፈውን ደብዳቤ እንድትቀበል ማን የላከ? በእኔ ስም እያጠቋችሁ ቢሆንስ? አንተን አታውቅም ሜርሲ? አይደለም ምን እያልኩ ያለ ትቀያየራለህ አንተ። በስልክ ነው የተደዋወላችሁ ነው የምትለኝ? ሄደህ በአካል ተቀብለሃት ነው የመጣኸው? አይደለም እኔ እንደዛ እንዴት አደርጋለሁ? ቤት ሄጄ ነበረ። ቤት እሱን ልፈልግ አለ ወይ ብዬ ልጠይቅ ስል ማዘር እንደዛ ሆነ። አቴቴ ተናዳ አየዋት። ማዘርን አይደለም ያገኛት ከዛ በኋላ ነው የምልህ። ሜርሲ ከጠፋ ከ3 ቀን በኋላ አይደለም እንደዛ ነገር አልተፈጠረም። ሜርሲ ለምን ብላ ወንድሟ እኮ ነው የጠፋው። ለምን ብላ የምትዋሽ ይመስላል? ለኔ ጠላቴ ነው፣ ለኔ ጠላቴ ነው። አሁንማ ጠላት እንደሆነ አረጋግጥልኝ እኮ ነው። ለማን ነው የሰጠው? ሌላ ችግር ውስጥ እንዳገባ ደረጀ ስማኝ። ይኸውልህ ሚኪ ወንድሜ ነው የጠፋው። በጣም ተረጋግቼ ነው እያወራሁ ያለሁት። ሰፈር ውስጥ ነው ያለሁት። ሰው እንዳይረበሽ ተጠንቅቄ በጣም ተረጋግቼ ነው እያወራሁ ያለሁት። በጣም ተረጋግቼ እኔም ባልዋልኩበት ባላጠፋሁት ነገር እየወቀስከኝ ተረጋግቼ እያወራሁ ነው ያለሁት። በቃ አትውቀሰኝ። ትክክል አይደለም፣ ያገኘው መረጃ ትክክል አይደለም። ሜርሲን እስኪ አገናኘኝ። እንድትመጣ ትፈልጋለህ? ሜርሲ አገናኘኝ። እንደዚህ አይነት ውሸት ከየት ነው ያመጣው? ሲጀመር እሷም እንደዚህ አትልም። አውቃታለሁ ሜርሲ እንደዚህ እንዴት ትላለች? እንደዚህ ነገር ጭራሽ ነው ያላረኩም። ቤት ሄጄ ነበር። አዎ ስልኬን መፈተሽ ትችላለህ እኮ እየፈተሻችሁት ነው። ፈትሸው። እንግዲህ ሽምጥጥ እያደረገ ነው የሚገኘው ደረጀ። አሸናፊ ከጠፋ በኋላ ፈጽሞ አላገኘሁትም፣ ድምፁንም መስማት አልቻልኩም ማለት መጀመሪያ። ከዛ በኋላ ደግሞ እህቴ ጋር ደውሎ ደብዳቤውን ለሱ ስጪልኝ ብሏል ብሎ ደብዳቤውን ተቀብሎ ሰዎቹ የጻፉትን እሱ ጽፎ እናታችን ጋር ያስቀመጠውን ደብዳቤ ሄዶ ተቀብሏታል። የትኛው አሸናፊ እንደላከው አሁን ስትመጣ ይነግረናል። እሷ ደግሞ እየዋሸች እንዳልሆነ አሁን ከአፏ ትሰማዋለህ። ከዛ በኋላ ይኸውልህ የደበቅከውን ሁሉ ታወጣዋለህ። እሺ የደበቅከው እህት ብትሆንስ ጠላት እሷ ብትሆን ምንድነው እያልከለው? ምንድነው እያልከለው? እሷ ብትሆንስ ይጓሽት ያለች ልቀቀኝ ሚኪ ልቀቀኝ። እሺን ታውቃታለህ አይደል? ልቀቀኝ ታውቃታለህ አይደል? እሷ ሲጓሽት ልቀቀኝ። ገና ብዙ ነገር ይቀራል። እሱ ሆን ብሎ ነው እንደዚህ ነገር ውስጥ ጥራት ሜርሲ አሁን ጥራት አሁን ትምጣ። የደበቅከውን ሁሉ ትተፋዋለህ። እሺ መታለች። ሜርሲ ነይ ግቢ። ነይ ተቀመጭ። ተቀመጭ እስኪ። ዝም በል ዝም በል ዝም በይ። ቆይ ተረጋጊ እኮ ዝም በይ ተረጋጊ። ትልቅ ችግር ነው ያለው። ቅድም አሸናፊ ከጠፋ ከ3 ቀን በኋላ ያስቀመጠውን ደብዳቤ ደውሎ እንድትሰጪው ጠይቆሽ ለሱ እንዳቀበልሽው ነግረሽኛል አይደል? ሜርሲ ደረጀ እያለ ያለው በፍጹም ሜርሲን አላገኘኋትም፣ ስለ ደብዳቤውም በፍጹም ያነሳሁት ነገር የለም ነው እያለኝ ያለው። ሜርሲ ምንድን ነበር የተነጋገርነው? ምንድን ነበር የተነጋገርነው? ምንድን ነው የተነጋገራችሁት? ለእኛም ንገሩን እንጂ። ምን ሆነህ ነው የተናደድከው? ደብዳቤውን ሰተሽዋል አይደል? እሱ የተለየ ነገር አለ? ወንድሜ የሆነው ነገር አለ? አንተ ነው እኮ ይሄ የሚመለከተው። ምን አውቃለሁ ምን አውቃለሁ እኮ ምንድነው ጸጥ ብለህ ደብዳቤውን ሰተሽዋል? ደብዳቤውን ሰተሽዋል አልሰተሽውም? ምን ጥያቄ አለው? ላንተ ነገር እኮ ንገሪው። ከኔ ከእህቴ ታመጣ ሊመጣ ነው። ደረጀ ሜርሲ እየዋሸች ነው እያለ ነው። ስለዚህ እኔ አላመንኩትም። አስረጅው ሜርሲ አስረጅሽ። ምን ማለት ነው? እንዴት እንደዛ አደርጋለሁ? ምንድነው የምትይኝ? አልገባኝም። እኔ ምንም ደብዳቤ አልሰጠሁም።
እስኪ ቴሌግራም ሊጻጻፍ ነው አሳይኝ ቴሌግራም ሊጻጻፍ ነው አሳይኝ ለኔ እኮ አሳይታኛለች ምንድነው የምታሳየኝ ይኸውልህ አሁን እኮ እሷ ላይ እምነት አሳድሮበት እኔ እኮ እየካድከኝ ቴክስቶቹን አሳይ ቴሌግራም ምንም ነገር የለም ጻጻፍ ነገር የለም እኮ ለምንድን ነው ለማንም እንዳትናገር ያልኩት ቼክ ሰጥቻችሁ ነበር አንተ ጋር ስትደለት እኔ ጋር አይደለትም እሺ አየኸው ለኔም መደለት አለበት ይኸው በደንብ ቀና ብለህ እኔ ደደብ አይደለሁም ስክሪንሾት ሁሉ አለኝ እሺ ደልቻለሁ እንኳን ብለህ ብታስብ ስክሪንሾት አለኝ አንተ በአንተ ቤት በቃ አራዳ መሆን ነው ሰው እንደደብ ማድረግ ነው ሚኳሳ ይቻላል አይደል እንደ ስክሪን ሴቨሩን ስክሪንሾት ያደርጋል እንዳለ ፋይሎቹም እንዲመለሱ አድርገን ይሄው የተደዋወለበትም ያወሩበትም በሱ ቤት ደልቶት ነበር እያንዳንዱ ተመልሶ ሪካርድ የተደረገውን በሙሉ ሰማ ይሄ ከሷ ጋር የተደዋወልክበት ቁጥር ነው አይደል የሜርሲ ቁጥር ነው አይደል ሚኮ ግን ምን አዲስ ነገር አለ ደብዳቤውን አልተቀበልኩም ነው እያለ ያለው እሱ አዲስ ነገር አለ እንደ አንተ የሰማኸው ደብቀህ እያጣራው ነው ያለሁት ተረጋጊ ሜርሲ አሁን እናትሽ ጋር መሄድ ትችያለሽ ይዛችኋት ሂዱ አንተ እመንሺ እመን ሂጂ ችግር የለውም ይጨርሳል ሂጂ አንድ ነገር ቢሆን ካናተ ላይ አልወርድም ነግሬሃለሁ ሂጂ ነው ይጨርሳል ዝም ምልህ እንዳይመስል ሚካን ላቀቅም ንገራው አድርሷት እሺ አድርሷት አሁን እናንተ ማውራት እንችላለን አይደል ምን እንደተፈጠረ ምንም ሳትደብቅ ንገረኝ ማን ነው የላከ ደብዳቤውን አምጣ ብሎ እነግርሃለሁ በቃ ይኸውልህ አሁን ከሜርሲን ጋር የነበረውን ነገር ለመደለት የሞከርኩት ራሱ አሹ የነገረኝ ነገር ስለነበረ አሸናፊን እኮ እንዳላገኘው ነግረኸኛል እኮ አሁንም ለማውሸት እየሞከርክ ነው ወደ ኋላ እንመለስ እንዴ አይደለም ይኸውልህ በሚስጥር ከኔና እሱ የተነጋገረው ነገር ነበር ምንም አንተን በሚስጥር ሊያዋየህ አይችልም ምንድነው በሚስጥር የሚያዋየህ እቴቴ ጋር ያስቀመጠው ደብዳቤ እንደነበር ነግሩኝ ተቀበላት ተቀብላቸው ከመጣ በኋላ ለሷ ለሜርሲ የምትሰጥ ከሆነ ከሜርሲ ተቀበለ ምንም ነገር እንዳትናገር ለሷም ነገራት እኔ በራሴ መንገድ በመመጣበት ሰዓት ስመለስ እኔ ሁሉንም ነገር ግልጽ አድርጌ ይናገራሉ አንተ ግን ምንም ነገር እንዳልተፈጠረ አድርገ ሁሉንም ነገር ተወኛል ደብዳቤውን ግን ተቀበለ አሸናፊ ከጠፋ በኋላ ስልኩም አይሰራም በምንም ነገር አላገኘነውም እሱን አንተ ጋር ደግሞ ሊደውልበት የሚችል ምንም አይነት ምክንያት የለም እኔ ሚስጥረኛው እንደውም ታውቃለህ የምን ሚስጥረኛ ምን እስቲ ንገረኝ አንድ ሚስጥር የነገረን አንድ ሚስጥር ንገረኝ እስቲ ነገር ለጓደኛዬ ይነገራል ምንድነው ሊነግር የሚችለው ቤተሰቡን እያስጨነቀ ያለ ጉዳይ የሱ መጥፋት ለአንተ ነው ሚስጥር አድርጎ የሚነግርህ ለኔ አይነግረኝም ደውሎ ነበርብኝ ሚስጥር መጠበቅ ስለነበረብኝ ያለኝን ነገር አደረኩኝ ለሷም ያንን ነገር አስጠንቅቄ ነገርኳት ለዛ ነበር ቴሌግራም ሊጻጻፍ ነው ዲሊት ካረኩ በኋላ እኔ ባክአፕ አድርጋችሁ ትመልሱታላችሁ እንኳን እንዳንተ አይነት ቀሽም ውሸታም ወንጀለኛ ይቅርና ማለት ነው በጣም ትልልቅ ወንጀለኞችን የደበቁትን ሁሉ እንዲናዘዙ አድርገናል ልንገርህ ካንተ ጋር እዚህ መጨቃጨቅ ምናምን ጊዜ ማጥፋት አልፈልግም አንተ በጣም ተራ ሰው ነህ ይኸውልህ ስለምንተዋወቅ አብረን ስለበላን ነው አክብሬ እየጠየቅኩ ያለሁት ወስደው ገርፈው የደበቅከው ነገር እንድታወጣ ማድረግ ይችላሉ አሸናፊ በፍጹም አልደወለልህም ማን ነው ደብዳቤውን እንድትወስድ የደወለልህ የነገረ ማን የላከ ከዛ በፊት ደግሞ ከአንድ ቀን በፊት አንተ መተህ ደብዳቤውን ከመውሰድ ከአንድ ቀን በፊት ደግሞ ቤታችን ላይ የዘረፋ ሙከራ ተደርጎ ነበር በዛም እጅ አለበት በእርግጠኝነት አሁን ይኸውልህ እየደራረብክብኝ ያለው ነገሮችን እኔ የሆነውን ነገር አስታርቄ ለመናገር ምን አትፈልገውም ህይወትን ለምንድን ነው የማልፈልገው ችግር አለብህ ይኸውልህ አሁን እኮ በአሸናፊ ጉዳይ ነው እያወራን ያለ ነው እኮ ንገረኝ አሸናፊ ወንድሜ ነው አሸናፊ እንዲያደርግልኛል ምናምን እንድትለኝ አልፈልግም አሸናፊን ሽጠኸዋል በዚህ ልክ አይደለም ማውራት የሚፈልገው መሰለኝ ሌሎቹ ያናግሩህ እኔ አላናገርም ልንገርህ አንተ ላይ ጂን አላነሳም ሌሎቹ ያናግሩህ ምንድነው የምትፈልገው በቃ እሺ ሚኪ እሺ እነግርሃለሁ በቃ ማን የላከ ማን ነው ደብዳቤውን እንድታመጣ የላከ ቀሪውለ በቃ ያሹ ሚስት አክስቷ አለች እንደዚህ እንዳደርግ ያደረገች ያሹ ሚስት አክስት የታባ አውቃት እሷን በቃ እሷ ነች እኔና የት ነው የምታውቃት እሷን ያሹ ሚስት አይደለች የሚስቱ አክስት አይደለች እንዴት ነው ማታውቂ የት ነው ያሹ ሚስት እንኳን በደምብ ታውቃታለህ እንዴ እንኳን አክስቷን ያውቃታለሁ እንዴት ነው ማላውቃት የት ነው የምታውቃት በቃ እኔ ትእዛዝ ነው ገንዘብ አስፈልጎኝ ነበር ገንዘብ እሰጥሃለሁ ደብዳቤ ቤታቸው አለ ቤታቸው ደብዳቤ ተቀበል ብለኝ ነበር አምጣ ብለኝ ነበር ቤታቸው ሲል ደብዳቤውን አላገኙትም እነሱ ቤት ማለት ነው እነማ ቤት
ራሱ አሸናፊ ቤት። እሺ በቃ ደብዳቤውን ሳላገኝ ሲቀር ትእዛዝና ተልኮ ነበር የተሰጠኝ። እንዳላገኘሁት ስነግራት እናቱ ቤት ነው ሊያስቀምጥ የሚችለው ብላኝ በቃ ያኛው በቃ ቤታችሁ እንዳላገኘው ሲገባ ሳግና ያንን ስነግራት እናቱ ቤት ሂድና ፈልጋለች። ሜርሲ ጋር ስደውል በቃ እሷ ጋር አገኘሁት ደብዳቤውን። ከዛ ለሜርሲ ተነጋገርና ምንም ነገር እንዳትናገሪ ብያት እሺ ብላኝ ነው የሰጠችኝ እቃው ደብዳቤው። የአሸናፊ ሚስት አክስት ነው ይሄንን ሁሉ የምትለ? ያው የት ነው የተዋወቃችሁት ከሷ ጋር? የት አውቃህ ነው አንተን? ቆይ እንዴት አውቃህ ነው? የት ተገናኛችሁ? የእሱ ጓደኛ እንደሆንኩ ታውቃለች እሷ። የእሱ ጓደኛ እንደሆንኩ ስለምታውቅ እሷ እኔም ብላ መጣች። እኔም አላውቃትም ነበረ። ስለዚህ ደብዳቤውን ከመውሰድ ከአንድ ቀን በፊትም የዘረፋ ሙከራ ማታ ላይ ያደረጋችሁት ሰው ሲነቃ ልጆቹ ዘለው የወጡት አንተ ያሰማራቸው ልጆች ናቸው ማለት ነው አይደል? ትእዛዝ ነበረ። ትእዛዝ ስለነበረ ምንም ማድረግ አልቻልኩም። እዛም ዛቻ ነው እየደረሰብኝ ነበር። እኔ ደግሞ ለተራ ደብዳቤ ምንድን ነው ይሄን ያለ ትእዛዝ በለጠብህ? አሸናፊ ያ ሁሉ ነገር ካደረገልህ ነገር ማለት የእሷ ትእዛዝ በለጠብህ? የእሷ ገንዘብ በለጠብህ? ይህ ሁሉ ዓመት የምትተዳደርበትን ስራ ሰጠህ። የእሷ ቁርጥራጭ ሳንቲም ነው የበለጠብህ? ትንሽ ጠቀም ያለ ገንዘብ ስለነበረ ገንዘቡም አታለለኝ። ሁለተኛ ሁለቱን እየነገርኳቸው አድርግ። ሊሞት ነው ወይ ሰበብ ለመሆኑ ነው። ወደዚህ ሄድ። ሁለቱን ስለነገርኩ ውሻ ነህ፣ የመጨረሻ ውሻ ነህ። ሰው ባደረገ ከመሬት አንስቶ ያንተንም የቤተሰብንም ህይወት በለወጠልህ የሃይማኖት አክስት እጅ አለበት። ይሄ ነው መልሱ። ሁለቱን ስለነገርኩ ነው ሁሉ ነገር ብታደርስ ይኸውልህ አንተን እንደው አንቆ ሰማኛለህ። አሁኑኑ አክስቷ ቤት ትወስደናል። አሁኑኑ ተነስ፣ ይዛችሁ ትጡ። ዛቻ ስለበዛብኝ በደንብ አናግረው።